ለዘመናት ሰብአዊ ፍጡራን የኃይልን ትርጉም የሚማሩት ከታላላቅ ፍጥረታት ነው። ከአንበሳ ጥንካሬ፣ ከንስር አስተዋይ እይታ፣ ከቁራ ፈጣን ብልሃት ተምረናል። ግን ፒኮክ የተለየ ጸጥ ያለ ትምህርት ይሰጣል። ኃይሉን የሚገልጸው በጩኸት ሳይሆን በግርማው ነው። ፒኮክ ድምፁን ከፍ አያደርግም፣ በቀላሉ ማንነቱን ያስታውሳል እና መላው ደን በጸጥታ ተሞልቶ ማንነቱን ያረጋግጣል። ይህ የፒኮክ አስተሳሰብ መሰረታዊ መርህ ነው። ትዕቢት ሳይሆን ራስን ማወቅ ሰልፍ አዌርነስ፣ መድረክ ላይ ለመታየት ብቻ ሳይሆን በእውነት ሆኖ መገኘት አውተንቲክ ፕሬዘንስ። የፒኮክ ትምህርት ጸጥ ያለ ጥልቅ ስነ ልቦናዊና ፍልስፍናዊ ነው። የእናንተ ህልውና የሚረጋገጠው የበላይ በመሆን ሳይሆን እውነተኛ ማንነታችሁን በድፍረት በመግለጥ ነው የሚል። የመጀመሪያው መርህ የእውነት መገለጥ ይባላል። በባዮሎጂ መሰረት ፒኮክ ላባውን የሚዘረጋው የበላይነቱን ለማሳየት አይደለም። መገለጡ የጤነኝነትና የልበ ሙሉነት የተፈጥሮ ማሳያ ስለሆነ እንዲሁም መደበቅ ከማንነቱ ጋር የሚጣረስ በመሆኑ ነው። በተመሳሳይ ሁኔታ የእናንተ ሐሳቦች፣ ችሎታዎችና ውስጣዊ ቀለማት ለማከማቸት አልተዘጋጁም። በአንድ ትልቅ ስብሰባ ላይ የተቀመጠ አንድ ሶፍትዌር ዲቨሎፐር ከሁሉም የተሻለ የፕሮጀክት መፍትሄ እንዳለው ያውቃል። ነገር ግን ትሁት ለመምሰል ወይም ክርክርን በመፍራት ድምፁን ከማሰማት ይቆጠባል። ይህ ባለሙያ በውጫዊ ማንነቱ ምቹና ተስማሚ ሊሆን ይችላል፣ ነገር ግን በውስጡ እውነተኛ ችሎታውንና መፍትሄውን እየከዳ ነው። ይህ ድርጊት ትህትና አይደለም። ከዚያ ይልቅ በምትገልጡትና በሆናችሁት ማንነት መካከል የሚፈጠር የማንነት ግጭት ወይም አይደንቲቲ ኮንፍሊክት ነው። በእንደዚህ አይነት ግጭት ውስጥ ሰውየው ስራውን ከመስራት ይልቅ ለማስመሰልና እውነተኛ ማንነቱን ለመደበቅ የበለጠ ጉልበት ያባክናል። ስለዚህ ከፒኮክ የምንማረው የውስጥ እውነትን መግለጥ ትወና ወይም አክቲንግ ሳይሆን የስነ ልቦና መጣጣም ወይም ሳይኮሎጂካል አላይንመንት እና ውስጣዊ ሰላም ነው። ሁለተኛው መርህ የማይናወጥ ግርማ ነው። ፒኮኮች ከተራ ወፎች መካከል የሚራመዱት ያለ ንጽጽር ወይም ጠላትነት ነው። የእነርሱ መተማመን በውጭ ምላሽ የሚመጣ አይደለም፣ በውስጣቸው የተፈጠረ ነው። የስነ ልቦና ባለሙያዎች ይህንን ውጫዊ ማረጋገጫ የማያስፈልገው ክብር ወይም ነን ኮንቲንጀንስ ሰልፍ ስቲም ብለው ይጠሩታል። የራሳችሁን ዋጋ የምትመዝኑት በሰዎች እይታ ሳይሆን በውስጣችሁ ነው። አንድ ስራዋን በፍጥነት የምትጨርስና በተደጋጋሚ እድገት የምታገኝ ሰራተኛ ስኬቷ በባልደረቦቿ ዘንድ ቅናትና ሐሜት ሊፈጥር ይችላል። እንዲሁም በሌለችበት ሊያሟትና ሊተቿት ይችላሉ። ነገር ግን በፒኮክ ጥበብ ወደ ጩኸቱ ትኩረት ከመስጠት ይልቅ ፊቷን ወደ ስራዋ መመለስ አለባት። ከነሱ ጋር ለመከራከር ወይም ራሷን ለማረጋገጥ አንድ ደቂቃ እንኳን ማባከን የለባትም። ምክንያቱም የሷ ግርማ በራሷ ውጤት እንጂ በሌሎች አስተያየት አይወሰንም። ሌሎች እንደፈለጉ ይተርጉሟችሁ። የነሱ ትርጉም ስለናንተ ማንነት መገለጫ ሳይሆን ስለ ራሳቸው ውስጣዊ ማንነት የሚሰጥ መረጃ ነው። ራሳችሁን ትኩረት በመፍራት ለማሳነስ በሞከራችሁ ቁጥር ራስን የመቀነስ ልማድ ታዳብራላችሁ። ሙሉ ማንነታችሁን በየጊዜው ስትጠብቁ ግን የስነ ልቦና እድገት ይቻላል ብላችሁ ታስተምራላችሁ፣ ለራሳችሁ ብቻ ሳይሆን ለሁሉም ሰው። ሶስተኛው መርህ የማዕበል ጥበብ ነው። በአፈታሪክ ከምናውቀው በተቃራኒ ፒኮኮች እጅግ የሚያምሩ ላባዎቻቸውን የሚዘረጉት ዝናብ በሚዘንብበት ጊዜ ነው። እርጥበት ቀለማቸውን ጥልቅ ውበት ይሰጠዋል። ማዕበሉ ጠላት ሳይሆን አጉልቶ አውጪ ይሆንላቸዋል። ይህ የስነ ልቦና እውነት ነው። ችግር ማንነትን ይገልጣል። የኪሳራ፣ የውድቀት ወይም የጥርጣሬ ጊዜያት ቅጣት አይደሉም። በቀላሉ ጊዜ ውስጥ ተደብቀው የቆዩትን የእናንተን አቅሞች እንድትገነዘቡ የሚፈጠሩ ክስተቶች ናቸው። ማዕበሉ ትልቅነታችሁን አይፈጥርም፣ ነገር ግን አቅማችሁን ይገልጠዋል። ልክ እንደ ፒኮክ በአስቸጋሪ የአየር ሁኔታ ውስጥ የረጠበ ላባው በይበልጥ እንደሚያንጸባርቀው የእናንተን ጠንካራ ባህሪያት የሚታዩት በጭንቀት ወይም በግፊት ውስጥ ብቻ ነው። አራተኛው መርህ የመገኘት ብልሃት ነው። ፒኮክ ጅራቱን ሲያወራጭ የሚሰማው ድምፅ የጠብ አይደለም፣ የመገኘት ተፈጥሯዊ ስርዓት እንጂ። እኔ እዚህ ያለሁ የሚል ግልጽ መልእክት የማስተላለፊያ መንገድ ነው። በስነ ልቦና ቋንቋ ይህ አሳማኝ እውነተኛነት ወይም አሰርቲቭ አውተንቲሲቲ ይባላል። ይህም ጥላቻ ወይም ይቅርታ ሳትጠይቁ ፍላጎታችሁን፣ እሴቶቻችሁን ወይም ወሰኖቻችሁን የመግለጽ ድፍረት ማለት ነው። ይህ ጩኸት አይደለም፣ ግልጽነት ነው። አንድ ባለሙያ ለዓመታት ለኩባንያው ታላቅ እሴት ሲሰጥ ቆይቶ ከፍ ያለ ደሞዝ ወይም ማዕረግ እንደሚገባው ያውቃል። ነገር ግን ዝም ብሎ ይጠብቃል። በፒኮክ አስተሳሰብ ግን ያ ሰራተኛ ዝም ብሎ መጠበቅ የለበትም። በድፍረት የላባውን አንጸባራቂ እሴት ማሳወቅ አለበት። ፒኮክ ላባውን ሲያናውጥ አሁን የኔ ጊዜ ነው የሚል መልእክት ያስተላልፋል። እናንተም በድፍረት የራሳችሁን ዋጋ በግልጽ ስትናገሩ፣ ሐሳቦቻችሁን ያለመጨቆን ስትገልጹ፣
እንዲሁም ወሰኖቻችሁን ወይም ባውንደሪዎቻችሁን ስታስቀምጡ ትኩረት መፈለግ ሳይሆን ውስጣዊ ታማኝነትን ወይም ኢንተርናል ኢንተግሪቲ እየጠበቃችሁ ነው። አምስተኛው መርህ የቅብብሎሽ ማንነት ነው። ፒኮክ በየዓመቱ ላባውን ያረግፋል። ይህ አስፈላጊ ኪሳራ ነው። ላባውን የሚያረግፈው ግን እንደገና ደካማ ሆኖ ለመምጣት አይደለም። በሚቀጥለው ዓመት ይበልጥ በተወሳሰበ ዲዛይንና በሚያበራ ግርማ ላባው እንደሚበቅልለት ስለሚያውቅ። ይህ የሰው ልጅ ስር ነቀል የሥነ ልቦና አድሳት ችሎታን ያንጸባርቃል። ማንነት ቋሚ ሳይሆን ተደጋጋሚና የሚታደስ ወይም አይተሬቲቭ ኤንድ ኢቮልቪንግ ነው። አንድ ጊዜ እንድትደነቁ ከዚያም እንድትጠፉ አልተፈጠራችሁም። እያንዳንዱ ዑደት፣ ያለፈው ዓመት፣ ያለፈው ፈተና አሁን ለምትሆኑት ማንነት የጥራት ማጣሪያ ወይም ኳሊቲ ፊልተር ነው። ይህ ነው የቅብብሎሽ ትርጉም ማለት። የማንነታችሁ ልዩ መሆን ጉድለት ሳይሆን ለቀጣዩ ትውልድ የምትሰጡት የዘር ተዋጽኦ ስጦታ ነው። ምክንያቱም ፈጣሪ ሲፈጥራችሁ አንዴ ለመታየት ሳይሆን ያለማቋረጥ ለማደግና ለመገለጥ። የፒኮክን ጥበብ በመጨረሻ ስናጠቃልለው ለዘላለም ተደብቃችሁ እንድትኖሩ አልተፈጠራችሁም የሚል ሆኖ እናገኘዋለን። የምትደብቋት እያንዳንዱ ላባ ዓለም የማታገኘው ወሳኝ ዕውቀት ነው። ከፍርሃት የተነሳ ራሳችሁን ሳትገልጡ ስትቀሩ ሌላ ሰው ታላቅነትን የመምረጥ ፈቃድ እንዳያገኝ ታደርጋላችሁ። ፒኮክ መኖር የሚጀምረው አስደናቂ ሲሆን አይደለም፣ ሐቀኛ ሲሆን ነው። ስለዚህ እናንተም ለራሳችሁ ሐቀኝነትን ግለጡ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።